ጠቅላይ ሚኒስትር ዶክተር አብይ አህመድ በትግረኛ ቋንቋ የሰጡት ማብራሪያ ብዙዎች እንደጠበቁት የሰላም መልእክት ብቻ ሳይሆን አሁን ትግራይን እያስተዳደረ ባለው አካል ጊዜያዊ አስተዳደር ላይ እጅግ ጠንካራ ትችት፣ ወቀሳ ይሰነዘሩበት ነበር። ጠቅላዩ ያነሱት ሀሳብ እንደሚከተለው ቀርቧል። ኋላ ቀርና ቆሞ ቀር አስተሳሰብ ጠቅላይ ሚኒስትር ህወሓትና የአመራሩን የፖለቲካ አካሄድ ጊዜ ያለፈበት ሲሉ በጠንካራ ቃላት ገልጸውታል። የዘመኑ ፖለቲካ አልገባቸውም። የህወሓት አመራሮች ከዛሬ 50 በፊት በነበረው ኋላ ቀርና ቆሞ ቀር በሆነ አስተሳሰብ ውስጥ እንደታሰሩም ተናግረዋል። ዓለምና ኢትዮጵያ ሲቀያየሩ እነሱ ግን አሁን በድሮ ጫካና ሴራ ፖለቲካ ውስጥ እንደሚዳክሩ በመግለጽ ወርፈዋቸዋል። ለጥፋት ተጠያቂ ናቸው። በትግራይ ለደረሰው አብዛኛው ውድመት እና የህዝብ መከራ ተጠያቂው ይህ ያረጀ አስተሳሰብና የተሸከመው አመራርም እንደሆነ አመልክተዋል። በጀትን ለጦርነት መዋል የልማት እንቅፋትነትን፣ በጀት ልማትን በተመለከተ ፌዴራል መንግስት ድርሻውን እየተወጣ ቢሆንም ከትግራይ በኩል ያለው ጥረት ግን ደካማና አፍራሽ መሆኑን ኮንነዋል። የበጀት ብክነት የፌዴራል መንግስት ለትግራይ ህዝብ የልማት በጀት እየለቀቀ ቢሆንም የክልሉ አስተዳደር ግን ገንዘቡን ለህዝብ ጥቅምና ለልማት ከመዋል ይልቅ ለግጭትና ላልሆነ ነገር እያባከነው መሆኑንም ተናግረዋል። በአንድ ወገን ጥረት ዋጋ ያለውም እኛ ፌዴራል መንግስት ብቻ ሰላምና ልማት ብንል ዋጋ የለውም፣ እናንተ ህወሓቶች ለጦርነትና ለግጭት የምትሰሩ ከሆነ ለውጥ አይመጣም በማለት ጊዜያዊ አስተዳደሩን አፈጻጸም ደካማ ሲሉ ወቅሰዋል። የወልቃይትን ጉዳይና የተፈናቃዮችን መመለስ በጣም አነጋጋሪ በሆነው የወልቃይት ተፈናቃዮች ጉዳይ ላይ ጠቅላይ ሚኒስትሩ ኳሱን ወደ ህወሓት ሜዳ ወርውረዋል። ተፈናቃዮቹን የያዘው ማን ነው? የወልቃይት ጉዳይ በህገ መንግስት እንደሚፈታ፣ ተፈናቃዮቹ ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስት አቋም ቢሆንም ይህ እንዳይሆን እያደረገ ያለው ግን ራሱ ህወሓት መሆኑን ጠቁመዋል። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝቡን ለፖለቲካ መጠቀሚያ ለማድረግ የያዘው አካል ህወሓት ነው የሚል አንድምታ ያለው ንግግርም ተናግረዋል። ቀጣይ የቤት ስራ የወልቃይት ጉዳይ የቤት ስራችን ነው ያሉት ጠቅላይ ሚኒስትር መፍትሄውን በዳግም ጦርነት ሳይሆን በህግ ብቻ መሆኑን አጽንኦት ሰጥተዋል። ዳግም ጦርነት ናፋቂነት ጠቅላይ ሚኒስትር ህወሓትን ከጦርነት መውጣት ያቃተው ኃይል አድርገው ስለውታል። ሁለተኛው ጦርነት ከላይ ኩነት ህዝብ ሰላም ሲፈልግ፣ አመራሩ ግን አሁንም ሁለተኛ ጦርነት እየተዘጋጀና ህዝብን እየቀሰቀሰ መሆኑን ተችተዋል። ይህ አካሄድ ማይረባና ያረጀ አውትዴትድ እንደሆነ በመግለጽ ህወሓት ከዚህ የጥፋት መንገድ ካልወጣ የትግራይን ህዝብ ወደ ባሰ አዘቅት እንደሚከተው ማስጠንቅቀዋል። በአጠቃላይ ንግግራቸው የፌዴራል መንግስቱ ለጋነትና ታጋሽነት እያጋነነ የህወሓትን ጊዜያዊ አስተዳደሩን ደካማነት፣ አፍራሽነትና ጦርነት ናፋቂነት በጉልህ ያጋለጠበትና የሰለፈበት ነበር ማለት ይቻላል ሲሉ ተናግረዋል። በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥ እወዳለሁ። ጠቅላይ ሚኒስትር አብይ አህመድ ሻዕቢያ ዳግም ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው እኔም ማምነው። የፌዴራል መንግስት በርካታ ሰራዊቱን ወደ ትግራይ በማጓጓዝ ክልሉን እንደከበበ እየተነገረ ቢሆንም ጠቅላይ ሚኒስትር አብይ አህመድ ግን በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥና ለመግለጽ እወዳለሁ ሲሉ አስተዋውቀዋል። ነገር ግን ህወሓት ከቃላት አልፎ ወደ ትንኮሳ ከገባ ውጊያ እንደማይቀር አመልክተዋል። ጠቅላይ ሚኒስትሩ ይህን የተናገሩት በትግረኛ ቋንቋ በሰጡት ቃለ መጠይቅ ነው። በኢትዮጵያ ዜና አገልግሎት ትላንት ምሽት በተላለፈው ቆይታቸው ትግራይና ኤርትራ የተመለከተ ሰፋ ያለ ማብራሪያ ሰጥተዋል። አብይ በማብራሪያቸው ህወሓትን ከ50 ዓመት በፊት በነበረ ሳቤ ተቸንክሮ የቆየ ቡድን ነው በማለት ተችተዋል። ከ2 ዓመት በላይ የተካሄደው ጦርነት የቋጨውን ፕሪቶሪያ ስምምነት እንዳይፈጸም ምክንያት የሆነው ህወሓት ነው ሲሉም ከሰዋል። ስምምነቱ ራሱ ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበ ነው በማለት ገልጸዋል። አብይ አክለው ህወሓት በሰፊ ወታደራዊ ዝግጅት ላይ እንደሚገኝም ጠቁመዋል። የፌዴራል መንግስት የልማት በጀት እየላከ ቢሆንም ህወሓት ግን በጀቱን ለታጣቂዎች ቀለብ እየዋለው ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ምንም እንኳ ቡድኑ ይህን ቢያደርግም በትግራይ ላይ ጦርነት የመክፈትና ፍላጎት የለንም ማለታቸው ተሰምቷል። ሆኖም ወታደራዊ ትንኮሳ ካደረገ ግን ከዚህ ቀደም ከነበረው በተለየ ሁኔታ ውጊያ ሊኖር እንደሚችል አመልክቷል። በበኩላችን ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎት ሀሳብ እንደሌለን ህዝባችን ማወቅ አለበት። የኔ አቋም ግን ወደ ወታደራዊ ትንኮሳ ከገባ እንደ ቀድሞ መስሎሽ ጎርፉ ይወስድሻል ብቻ ነው ማለት የምችለው ሲሉ አብራርተዋል። አብይ በትላንቱ ገለጻቸው ስለ ኤርትራ መንግስትም ተናግረዋል። በትግራይ ጦርነት ወቅት የሻዕቢያ ሰራዊት ወደ ክልሉ ገብቶ ብዙ ውድመትና ጉዳት ማድረሱን አስታውሰዋል። ከዛ ኃይል ምንጭም ጥሩ ነገር ማግኘት የማይታሰብ ነው ያሉት አብይ ሻዕቢያ ዳግም ህዝባችን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ እኔ የማምነው ማለታቸው ተሰምቷል። በሌላ በኩል በዚህ በዓለም ጦርነት ዙሪያ 6ኛው ወሳኝ መረጃዎች
የአሜሪካና እስራኤል ጣምራ ጦር በኢራን ላይ ጦርነት ከከፈተ 4 ጀንበር ጠልቋል። በእነዚህ ቀናት የተደረገው ጦርነት ከሁለቱም አቅጣጫ በርካታ የሰው ሕይወት የቀጠፈ ሲሆን የተለያዩ መሰረተ ልማቶችንም አውድሟል። በጦርነቱ ጅማሬ አሜሪካና እስራኤል ጣምራ ጦር የሚደግፉ ሀገሮች ተበራክተው የታዩበት ወቅት ነበር። ከዚህ መሃል የአረብ ገልፍ ሀገሮች ጀርመን፣ ብሪታንያና ፈረንሳይ ይጠቀሳሉ። ይሁንና በአጭር ጊዜ ውስጥ ጣምራ ጦሩ የከፈተውን ጦርነት በመኮንን የተባበሩት መንግስታት ድርጅትና ዋና ጸሐፊ አንቶኒዮ ጉተሬዝ ሩሲያ፣ ቻይናና ሰሜን ኮሪያ ውግዘት አሰምተዋል። ይህም እስራኤልን የሚያገሳ አንበሳ ዘመቻ ኦፕሬሽን ሮሊንግ ላዮን ሆነ። የአሜሪካውን አስፈላጊውን ተጋድሎ የተሰኘ ዘመቻ ኦፕሬሽን ኤፒክ ፉሪ በጽኑ አውግዘዋል። ከዚህ አልፎ ቻይና፣ ሩሲያ፣ ሰሜን ኮሪያ የጦር ዘመቻው ካልተገታ ለኢራን አውዳሚ መሳሪያዎችን ከማቀበል እንደማይቦዝኑም አበክረው አሳስበዋል። ይህ የኃይል አሰላለፍ በሁለቱ የዓለም ጦርነቶች ዋዜማ የታየው አይነት ድባብን መላበስ የተለያዩ የዓለማችን ፖለቲካ ተንታኞች የጦር ደመናትን ቢያጉምቱ ተመራማሪዎችን፣ ወታደራዊ አታሺዎችን ክፉኛ ስጋት ውስጥ ዶሏቸዋል። ፕሬዚዳንት ትራምፕ 9000 የአሜሪካን ዜጎች ጦርነት በፈጠረባቸው ፍራቻ ሳቢያ ከመካከለኛው ምስራቅ ወደ አሜሪካ መመለሳቸውን ከመግለጻቸው ባሻገር ሌሎች ወደ አሜሪካ ለማቅናት ፍላጎት ያላቸው የአሜሪካ ዜጎች በስቴት ዲፓርትመንት በኩል ስቴት ገቨርንመንት መመዝገብ እንዳለባቸው አሳስበዋል። በተጨማሪ ስቴት ዲፓርትመንቱ ያቋቋመው ግብረ ኃይል በየቀኑ ለ24 ሰዓት ሳያቋርጥ አገልግሎት ስለሚሰጥ ወደ ስልክ ቁጥር ሄሎ ማለት እንደሚቻል መልእክት አስተላልፈዋል። የአሜሪካ ወታደራዊ ተቋም ፔንታጎን ባወጣው መረጃ መሰረት ኩዌት ውስጥ በተደረገ የድሮን ጥቃት ህይወታቸው ካለፉ ከ6 የጦር ሰራዊት አባላት መካከል የአራቱ ማንነት ጠቅሶ ምስላቸውን ከዚህ ጽሑፍ ጋር በሚታየው አግባብ ይፋ አድርጓል። የሟች ወታደራዊ እድሜ በምስሉ አቀማመጥ መሰረት 35፣ 42፣ 20፣ 39 ሲሆን የቀሪዎቹ ሁለት ወታደሮችም ስም አልተገለጸም። ፎክስ ኒውስ የተሰኘው የአሜሪካ ቴሌቪዥን ዘገባ ማጠናቀሪያ ከሁለት የአሜሪካ ዋነኛ ተቀናቃኞች ፓርቲ አባላት የሰበሰበውን አስተያየት ይፋ ባረገበት ጥንቅር ከእያንዳንዱ 10 ሪፐብሊካን ፓርቲ አባላት መሃል 8 በኢራን ላይ የተከፈተው ጦርነት የሚደግፉ ሲሆን በተቃራኒው ከእያንዳንዱ 10 ዲሞክራቲክ ፓርቲ አባላት 8ቱ ደግሞ ጦርነቱን የሚቃወሙ መሆናቸውንም አትቷል። ይህም 50-50 ተብሎ ሊገለጽ ይችላል። ትራምፕ በኢራን ምድር መንግስትን ለመገልበጥ የሚንቀሳቀስ ሚሊሻዎችን ለመደገፍ ያላቸውን ውጥን ይፋ አድርገዋል። ሆኖም የድጋፉን አይነት ከመግለጽም ተቆጥበዋል። 5ኛ ሪያድ የሚገኘው አሜሪካ ኤምባሲ ግቢ በሁለት የኢራን ድሮኖች ጠንካራ ምት አርፎበታል። በተፈጸመው የኢራን ጠንካራ ዱላ በኤምባሲው ግቢ የሚገኘው የአሜሪካ የስለላ ድርጅት CIA ጣቢያ ግምኛ የተመታ ሲሆን ድሮኖቹም የህንጻውን መዋቅር ወደ ትቢያ ሳይቀይሩ እንዳልቀሩ ይገመታል። ምንም እንኳ በኃያሉ የኢራን ቡጢ በሰው ህይወት ላይ የደረሰው ጉዳት መጠን ባይገለጽም በህንጻው አናት ላይ ግዙፍ ጭስ የተብሎኮለኮ ሽቅብ ሲጎን መመልከታቸውን ለክስተቱ ቅርብ ያሏቸው ምንጮች አረጋግጠዋል። በስድስተኛ ደረጃ በአሜሪካ ምክር ቤት የህዳጣን መሪ የሆኑትን ጄፈርስ የዶናልድ ጄ ትራምፕን ተገላላይ ጦርነት አባዜ አስመልክቶ የሚከተለውን የስለላ ትችት ሰንዝረዋል። ትራምፕ የአሜሪካ ግብር ከፋዮችን ገንዘብ የኑሮ ውድነትን ለማቃለል ከመዋል ይልቅ በመካከለኛው ምስራቅ ለሚፈጸሙ ነውረኛ ህግን የተጻፈ ኃላፊነት የጎደለው ህገ መንግስታዊ ላልሆነ እንዲሁም ለማያባራ ጦርነት እየዋሉት ነው ሲሉ እጅግ በጣም አበክረው ወቅሰዋል። ጦርነቱ ከተጀመረ አንስቶ ጣምራ ጦሩን የመንግስት አመራሮችን፣ የደህንነት ሹማትና ወታደሮች ብቻ ሳይሆን በርካታ የኢራን ንጹሃንን ፈጅቷል። ጥምር ጦሩ ውድመቱን የሚያደርሰው ጀት፣ ድሮን፣ ሚሳኤል ተጠቅሞ ሲሆን ኢራን በፊናዋ የአጸፋ ምላሹን በሚሳኤሎች፣ ድሮኖች በእስራኤልና በገልፍ አረብ ግዛቶች በሚገኙ የአሜሪካ የጦር መንደሮች ላይ በመተኮስ እየመለሰች ትገኛለች። በሁለቱም በኩል ታዲያ የጦርነት ቋያ ከወዲሁ በተሳታፊ ሀገሮች ላይ ሰንበርና ዘላቂ ጠባሳን በመላው ዓለም የግብይት ስርዓት ሌሎች ቀውሶችን ጋርጧል። ከነዚህ መሃል የአውሮፕላን በረራዎች፣ የንግድ መርከቦች ጉዞ መናጠብ፣ ከፍ ያለ ጦርነት ስጋት የሚደቅን ስነልቦናዊ ቀውስ ኪሳራው ቀላል አይደለም። ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር አውላለች። የኳታር የጸጥታ ኃይሎች ለኢራን እስላማዊ አብዮታዊ ዘብ ሲሰልሉ የነበሩ 2 የስለላ ህዋሶችን ረቡዕ ዕለት በቁጥጥር ስር መዋሏን የሀገሪቱ የመንግስት ዜና ወኪል ዘግቧል። ከተጠርጣሪዎቹ መካከልም 7ቱ የሀገሪቱን ወሳኝና ወታደራዊ መሰረተ ልማቶች የተመለከተ መረጃ የመሰብሰብ የስለላ ተልዕኮ ተሰጥቷቸው እንደነበር ዘገባው አመልክቷል። በስለላ የተጠረጠሩ ቀሪዎቹ 3 ሰዎች ደግሞ የድሮን አጠቃቀም ስልጠና የወሰዱ እንደሆኑ ተገልጿል። የዜና ወኪሉ ተጠርጣሪዎቹ በተደረገባቸው ምርመራ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳላቸው አምነዋል። የስለላና ማዳከም ተልዕኮ ተሰጥቷቸው እንደነበር ተናግረዋል በማለት ተዘግቧል። በአሜሪካና ኢራን ጥቃት የተከፈተባት ኢራን በሰጠችው የአጸፋ ምላሽ
ኢላማ ካደረገቻቸው የቀጠናው ሀገራት አንዷ ኳታር ነች። ኢራን በፈጸመችው ጥቃት የኳታር ዋነኛ የጋዝ ማምረቻ ተቋም ጉዳት እንደደረሰበት የሀገሪቱ መከላከያ ሚኒስቴርም አስታውቋል። ሁለቱ የኢራን ተዋጊ አውሮፕላኖች 7 ሚሳኤሎችና 5 ድሮኖችን መጥቶ እንደጣለ ለሚኒስቴር መስሪያ ቤቱ ገልጿል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት በሰጡት መግለጫ ሁሉም ቀይ መስመሮች ታልፈዋል ብለው ነበር። ጦርነቱ በተጀመረበት ቅዳሜ ዕለት ብቻ ኢራን 65 ሚሳኤሎችና 12 ድሮኖችን ወደ ኳታር ማስወንጨፏን የሀገሪቱ ባለስልጣናት አስታውቀው ነበር። እስራኤል 60 የሚገመቱ የሂዝቦላህ ኢላማዎች ላይ ጥቃት መፈጸሟንም አስታውቃለች። ለኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ግድያ የአጸፋ ምላሽ እየሰጠ ያለው ሂዝቦላህና እስራኤል አንዳቸው ሌላቸው ላይ ጥቃት መሰንዘራቸውንም ቀጥለዋል። የእስራኤል መከላከያ ሰራዊት ባወጣው መረጃ ወደ 60 የሚገመቱ የሂዝቦላህ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። በተጨማሪ ጦሩ በደቡባዊ ሊባኖስ 2 አካባቢዎች ውስጥ በሚገኝ የሂዝቦላህ ኢላማዎች ላይ ሌሎች ጥቃቶች መፈጸሙንም አስታውቋል። የእስራኤል ጦር ሂዝቦላህ ይህንን ካስታወቀ ከጥቂት ጊዜ በኋላ ባወጣው መረጃ ወደ ሀገሪቱ የተወነጨፉ በርካታ ተተኳሾች እየመጡ መሆናቸው እንደታወቀና አብዛኞቹ ተመተው እንደወደቁ ተናግሯል። ከእኩለ ሌሊት በኋላ ደግሞ በሊባኖስ መዲና ቤይሩት ውስጥ እስከ ከፍተኛ ፍንዳታ መሰማቱን የዜና ወኪሉ ኤኤፍፒ ዘጋቢ ገልጿል። በተጨማሪ እስራኤል በበርካታ የሊባኖስ መንደሮችና ከተማዎች ውስጥ የሚገኙ ነዋሪዎች አካባቢዎቹን ለቀው እንዲወጡ አስጠንቅቃለች። እስራኤል በዘረዘራቻቸው 13 አካባቢዎች ውስጥ ሂዝቦላህ ኢላማ ያደረገ ጥቃት እንደምትፈጽምም ገልጻለች። በሌላ በኩል የአሜሪካ የጦር አውሮፕላን ከበባውን ባጠናከሩበት ኢራን የተናበቧት ሩሲያና ቻይናም ተጠግቷል። ሶስተኛው የዓለም ጦርነት ሊያዋልድ በቋፍ የመሰለው የመካከለኛው ምስራቅ ሁነት የትዕይንት ፈጣን መቀየር ከተገማችነት ወጥቷል። ለዓለም የንግድ መርከቦች እንቅስቃሴ እምብርት የሆነው የሆርሙዝ ሰርጥ የዓለም ወታደራዊ መፋጠጫ የውጥረት ቀጠናም ሆኗል። ሁሉም የኃይላት ከስንዱነታቸው ዘልቆ ወደ አካባቢው የክንድ መላኪያ በሚመስል አግባብ መርከባቸውን ወደ ሆርሙዝ በቅርብ ርቀት ማስጠጋታቸው የእልህ መጋዙ ከታከለበት ምን ሊከተል እንደሚችል በአስፈሪ ተገማች አድርጎታል። ኢራን፣ ሩሲያ፣ ቻይና በዚህ የባህር ኃይል ውጥረት ተልዕኮ ስምሪት ውስጥ የጸና አጋርነታቸውን ለይቶ እየወጣ የፍጥጫው ክርቱም እየባሰበት ጂኦፖለቲካዊ ምህዳሩ ዋነኛ ቀያሪ እየተነበበበት ነው። ኢራን ለአሜሪካ እስራኤል ጥምር ጥቃት ባጸፋ ኢራን የአሜሪካ የጦር ካምፖች መገኛ ጥቅም ማስጠበቂያ ይዞታው ላይ በማነጣጠር ባህሬን፣ ኩዌት፣ ኳታር፣ የተባበሩት ኤሚሬቶች፣ ጆርዳን፣ ሳውዲ አረቢያና የሚሳኤል ጥቃቶችን ለሰዓታት ማካሄዷም ታውቋል። አልጀዚራ ዳግም በምርመራ ዘገባ 165 ልጆች ለተገደሉበት በኢራን ልጃገረዶች ትምህርት ቤት ላይ የተደረገው ጥቃት ሆን ተብሎ ተለይቶ በታወቀ ኢላማ መሆኑን እንዳረጋገጠም ይፋ አድርጓል። 50,000 ሰራዊት፣ 200 ተዋጊ ጄትና 2 እጅግ ግዙፍ አውሮፕላን ተሸካሚ የጦር መርከቦችን ይዞ አሜሪካ እስራኤል ጥምረት ወታደራዊ ተልዕኮ እየፈጸመ ስለመሆኑ የአሜሪካ ማዕከላዊ እዝ አዛዥ ጄኔራል ጠላት ያሉትን እጅ በማስጠት እንደሚደመድም በመጥቀስ ነው። አሜሪካ እስራኤልን በጥምረት በኢራን ላይ የቀጠሉትን ጥቃት 10 ሀገራት ካናዳ፣ አውስትራሊያ፣ እንግሊዝ፣ ጀርመን፣ ፈረንሳይ፣ ባህሬን፣ ኩዌት፣ ኳታር፣ የተባበሩት ኤሚሬት፣ ኬንያና ዩክሬን በይፋ ደግፈው ጭራሽ የዓለም ሕግን የጣሰች በማለት ኢራንን በጠብጫሪነት ጠቅሰው አውግዘዋል።